ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን፣ እነሆ የዕለቱ የብስራት የዩቲዩብ የመረጃ ሰዓታችን ተጀምሯል። ከመረጃዎቹ ጋር እኔ ሰላማዊ ነጋሲ ከመላው የስቱዲዮ ባለሙያዎች ጋር የጋራ ቆይታ እናደርጋለን። በቅድሚያም ከሀገር ውስጥ ወደ ተገኙ መረጃዎች እናልፋለን። በአዲስ አበባ ከተማ በሁሉም ወረዳዎች መረጃዎች በአንድ ወር ውስጥ ዲጂታላይዝ አድርጎ ለማጠናቀቅ እየተሰራ መሆኑ ተገለጸ። የሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ በኢኖቬሽንና ቴክኖሎጂ ሚኒስቴር ደጋፊነት የተጀመረውን በከተማዋ የሚገኙ ነዋሪዎች መረጃን ዲጂታይዝ አድርጎ ለማጠናቀቅ በትኩረት እየተሰራ እንደሚገኝም አስታውቋል። የኤጀንሲ ዋና ዳይሬክተር አቶ ዮሴፍ ንጉሴ ለብስራት ሬዲዮ እንደገለጹት አገልግሎት ከሚሰጥባቸው 119 ወረዳዎች በ77 ወረዳዎች የሚገኙ የነዋሪዎችን ፋይል በ15 ቀናት ውስጥ ስካን አድርጎ በማጠናቀቅ በኦንላይን ለሚሰጠው አገልግሎት ዝግጁ የማድረግ ስራ እየተከናወነ ይገኛል ብለዋል። በመሆኑም በ25 ወረዳዎች የሚገኙ የነዋሪዎች መዝገብ ሙሉ በሙሉ ስካን ተደርጎ መጠናቀቁንና ለአገልግሎት ዝግጁ መሆኑን ተናግሯል። ኤጀንሲው አገልግሎቱን ፈጣን፣ ተደራሽና ቀልጣፋ ከብልሹ አሰራርና ሌብነት የጸዳ ለማድረግ በትኩረት እየሰራ ሲሆን የነዋሪውን መረጃ በፍጥነት ስካን በማድረግ የኦንላይን አገልግሎት ለመስጠትም ያስችላል። አገልግሎቱ ከንክክ የጸዳና ተገልጋይ ቤት ሆኖ ለሚያገኘው አገልግሎት መነሻ መሆኑን የተገለጸ ሲሆን ይህ ተግባር ተጠናክሮ መቀጠል እንዳለበትም ኃላፊው ገልጿል ስትል ባልደረባችን ኤደን ሽመልስ ዘግባለችም። የተወለዱት 4 ልጆች የኔ አይደሉም በማለት የገዛ ሚስቱን ልጆቹ ፊት የገደለው አባት በእስራት ተቀጣም። በባሌ ዞን ሀረና ቡልቅ አንጋቱ ከተማ ነዋሪ የሆነው ሁሴን መሐመድ ከሩቅያ ሐሰን ጋር ትዳር መስርቶ መኖር ከጀመረ 19 ዓመታትን አስቆጥሯል። ሁሴን ከሩቅያ ጋር በነበረው የትዳር ህይወት 4 ልጆች ያፈራናም ሰላማዊ ትዳር ሲመራ መቆየቱን የዞኑ አቃቤ ሕግ ጽሕፈት ቤት የተለያዩ ወንጀሎች ምርመራ አቃቤ ሕግ ደጀኔ ገረሙ ለብስራት ሬዲዮም ተናግሯል። ከቅርብ ጊዜ ወዲህ ግን ሁሴን በትዳሩ ደስተኛ ለመሆኑንና የተለያዩ መጠራጠሮችን ያንጸባርቅ እንደነበረ የተገኙ መረጃዎችም ያሳያሉ። ለዚህም ምንም ማስረጃ ሆኖ የተገኘ ነገር ሳይኖር በ19 ዓመታት የትዳር ጉዞ የተፈጠሩት 4 ልጆች የኔ ፍሬ አይደሉም የሚል እምነት አሳድሮ የተለያዩ ግጭቶችን ከተለያዩ ሰዎች ጋር ፈጥሮም ቆይቷል። ከዚያ ውስጥም ከዚያው አካባቢ ሰው ጋር ግጭት ፈጥሮ የአካል ጉዳት በማድረስ በፍርድ ቤት የ6 ወር ቀላል እስራት እንደተፈረደበትም አቃቤ ሕግ ደጀኔ ይጠቅሳሉ። ይህ በሁሴን በኩል የተፈጠረ በማስረጃ ያልተረጋገጠ ጥርጣሬ እየገፋ መጥቶ የካቲት 10 ቀን 2018 ዓ.ም ከጠዋቱ 3 ሰዓት ላይ ከባድ ጸብ ያስነሳል። በወቅቱ ባለቤቱ ቁርስ ለቤተሰቦች እያዘጋጀች እያለች እነዚህን ልጆች ወደ የአባታቸው ስጪ ስልሽ እምቢ ያልሽ ሲል ልጆቼ ብለህ ተቀበለ ያሳደግካቸው እኔ አሁን የማናቸው ብዬ ለማን ልስጣቸው? እነዚህም ልጆች አሁንም በሆድ ያለው ጽንስ ያንተው ነው ስትል እንደመለሰችለት በንዴት ስለታም ባንጋ በማንሳት የማቀልሽ ነገር የለም እዚያው ካመጣሽባቸው ሲላት ነገሩ ያላማራት ሚስት ከባሏ ፊት ለማምለጥ ስትሮጥ አደናቅፏት ትወድቃለችም። በዚህ ጊዜ ባል ሚስቱ በወደቀችበት አንገቷን የተለያየ ሰውነት ክፍሎቿን በመምታት ጭካኔ በተሞላበት ሁኔታም ልጆቹ ፊት እናታቸውንና የባለቤቱን ሕይወት ያጠፋል። ይህን የእናታቸውን ሞት የተመለከቱ 4ቱ ልጆች ስለታም መሳሪያውን በመያዝ ወደ እነሱ ሲመጣ ተደናግጠው ወደ ውጭ በመውጣት ባሰሙት የድረሱልኝ ጩኸት የአካባቢ ሰዎች ደርሰው የድርጊቱ ፈጻሚ ሌላ የወንጀል ድርጊት ሳይፈጽም በቁጥጥር ስር እንዲውልም አድርጓል። ፖሊስ የድርጊቱን ፈጻሚ በቁጥጥር ስር ከዋለ በኋላም የ4 ልጆች እናትና የ3 ወር ነፍሰ ጡሯን ሟች አስክሬን በማስነሳት ለምርመራ ወደ ሆስፒታልም ይልካል። የምርመራ መዝገቡን በአስክሬን ምርመራ ውጤት በተለያዩ ማስረጃዎችና በተከሳሽ የእምነት ቃል የምርመራ መዝገቡ በማጣራት አጠናቆ ለአቃቤ ሕግም ይልካል። አቃቤ ሕግም ከፖሊስ የቀረበውን የምርመራ መዝገብ ተመልክቶና የከዚህ ቀደም የነበረን የጥፋተኝነት ውሳኔ ሪከርድ በማያያዝ በከባድ የሰው መግደል ወንጀል ክስ ይመሰርታል። ክሱን የተመለከተው የባሌ ዞን ከፍተኛ ፍርድ ቤት ግንቦት 5 ቀን 2018 ዓ.ም በዋለው ችሎት ተከሳሽ ምንም የተረጋገጠ ማስረጃ ሳይኖር ልጆች የኔ አይደሉም ብሎ በመጠራጠር በባለቤቱ ላይ የፈጸመው የወንጀል ድርጊት እጅግ ነውረኛ፣ ጨካኝና ከባድ እንዲሁም ከነበረው የወንጀል ሪከርድ ጋር ተደምሮ በዕድሜ ልክ እስራት እንዲቀጣ የተወሰነበት መሆኑን አቃቤ ሕግ ደጀኔ ገረሙ ለብስራት ሬዲዮ ተናግሯል ስትል ቤዛዊት አራጌ ዘግባለችም። የተከበራችሁ ተመልካቾቻችን አሁን ደግሞ ወደ ዓለም አቀፍ መረጃዎች እናልፋለን። በቅድሚያም አሜሪካ እናገኛለን። የአሜሪካ ጠቅላይ ፍርድ ቤት የጽንስ ማቋረጫ ክኒን ለጊዜው በፖስታ ቤት እንዲላክ ፈቀደም። የአሜሪካ ጠቅላይ ፍርድ ቤት የጽንስ ማቋረጫ የሆነው ሚፌፕሪስቶን የተሰኘው ክኒን በፖስታ ቤት በኩል መላክ እንዲቀጥል ወሰነም።
ክኒኑን የሚያመርቱ ሁለት አምራቾች የታችኛው ፍርድ ቤት በሚፌፕሪስቶን ስርጭት ላይ ከፍተኛ ገደቦችን ካስቀመጠ በኋላ የጠቅላይ ፍርድ ቤቱ ጣልቃ እንዲገባም ጠይቋል። ከፍተኛው ፍርድ ቤት ሐሙስ ዕለት ባስተላለፈው ትዕዛዝ ክሱ በሚታይበት ወቅት የተጣሉት ገደቦች እንዲነሱ ማዟል። በጉዳዩ ዙሪያ ውሳኔ እስኪሰጥ ድረስ ክኒኑን ማግኘት ይቻላል። ውሳኔው በሚቀጥለው የፈረንጆቹ ዓመት ሊሰጥ ይችላል ተብሏል። ክኒኖቹ በአሜሪካ ውስጥ በተለይም ጽንስ ማቋረጥ በተከለከሉባቸው ግዛቶች እርግዝናን ለማቋረጥ በጣም ከተለመዱት ዘዴዎች መካከል ነው። የጠቅላይ ፍርድ ቤቱ ወግ አጥባቂ ዳኞች ክላረንስ ቶማስ እና ሳሙኤል አሊቶ ውሳኔውንም ተቃውሟል። እንደ አውሮፓውያኖች አቆጣጠር በ2023 የምግብና የመድኃኒት አስተዳደር FDA ዶክተሮች ታካሚዎችን በአካል ሳያዩ ክኒኖችን እንዲልኩ ፈቅዷል። ይህም ሴቶች ክኒኖቹን በፖስታ ወይም በቴሌሜዲሲን አማካኝነት ከፋርማሲ እንዲያዙም አስችሏቸዋል። ሚፌፕሪስቶን እንዳይላክ ለመከላከል በማሰብ የሉዊዚያና ግዛት ባለፈው ጥቅምት ወር ኤፍዲኤን ከሳለችም። ሉዊዚያና በመላ ሀገሪቱ የመድኃኒቱ በፖስት መላኩ የግዛቱን የጽንስ ማቋረጥ እገዳ ውስጥ ጣልቃ ገብቷል ብላም ተከራክራለችም። በዚህ ወር መጀመሪያ ላይ ለክሱ ምላሽ የሰጠው የይግባኝ ሰሚ ፍርድ ቤት የጽንስ ማቋረጫ ክኒኖች ለማግኘት በአካል መገኘትን የሚያስገድደውን መስፈርት ለጊዜው እንደገናም አጽንቶታል። የተከበራችሁ ተመልካቾቻችን አሁን ደግሞ ከወደ ዓለም አቀፍ ወደ ተገኙ አጫጭር መረጃዎች እነግራችኋለን። ከ78 ዓመታት በፊት ልክ በዛሬዋ ዕለት ሜይ 15 ቀን 1948 የጽዮናውያንን ወታደራዊ ኃይሎች ቢያንስ 750 ሺህ ፍልስጤማውያንን ከመኖሪያ ቤታቸውና ከመሬታቸው በማባረር 78 በመቶውን ታሪካዊ የፍልስጤም ግዛት ያዙም። ቀሪው 22 በመቶ አሁን በዌስት ባንክና በተከበበው የጋዛ ሰርጥ ተከፋፍሎም ይገኛል። በሌላ በኩል በሊባኖስ ግዛት ላይ እስራኤላውያንን በማስፈር ታላቋ እስራኤልን ለመመስረት ያለውን ጫና መፍራት የለብንም ሲሉ የቀኝ አክራሪውን የእስራኤል ብሔራዊ ደህንነት ሚኒስትር ኢታማር ቤንጊቪርን መናገራቸውን የእስራኤል ብሮድካስቲንግ ኮርፖሬሽን ዘግቧል። ቤን ጃቪር ሀገሪቱን አብዛኛዎቹን የአጎራባች ግዛቶችን ለማካተት ግዛቷን እንድታሰፋ የጠየቁ ሲሆን ታላቋ እስራኤል ለሚባለው እንቅስቃሴ ተሟጋች ሆነውም ቀጥሏል። በሌላ በኩል የተባበሩት አረብ ኤምሬቶች በፉጀይራህ በኩል አዲስ የነዳጅ ማስተላለፊያ መስመር ግንባታን እንደምታፋጥን የአቡዳቢ ሚዲያ ጽሕፈት ቤት አስታወቀም። አልጋ ወራሽ ልዑል ካሊድ ቢን መሐመድ ቢን ዛይድ አልናህያን የአቡዳቢ ናሽናል ኦይል ኩባንያ የሥራ አስፈጻሚ ኮሚቴ ስብሰባን በመሩበት ወቅት ተመላክቷል። የአውሮፓውያኖች አቆጣጠር ስራው ሲጀመር የዓለም አቀፍ የነዳጅ ፍሰት ፍላጎትን በፉጃይራ በኩል በመጨመር የተባበሩት አረብ ኤምሬቶች ወደ ውጭ የመላክ አቅሟን በእጥፍ ይጨምራል። በተጨማሪም በሰሜን ጋዛ ጃባሊያ በሚገኝ መኖሪያ ቤት አቅራቢያ እስራኤል በሰው አልባ አውሮፕላን በፈጸመችው ጥቃት 2 ሰዎች ሲገደሉ በርካታ መቁሰላቸውን የፍልስጤሙ ዋፋይ ዜና ወኪል ዘግቧል። ትራምፕ በኢራን የኒውክሌር ጦር መሳሪያ ዙሪያ ከቻይና ጋር ተመሳሳይ አቋም አለን ሲሉ ተናገሩም። ትራምፕና ዢ በኢራን ጉዳይ ላይ መወያየታቸውን ገልጸው ሁለቱም መሪዎች የሆርሙዝ የባህር ዳርቻ ክፍት ሆኖ እንዲቀጥል እንደሚፈልጉና ኢራን የኒውክሌር ጦር መሳሪያ እንዳይኖራት እንደሚፈልጉም ተናግረዋል። የተከበራችሁ ተመልካቾቻችን የዕለቱ የብስራት የዩቲዩብ የመረጃ ሰዓታችን እየተከታተላችሁት ይመስል ነበረም። መረጃዎቹን ወደ እናንተ በማድረስ እኔ ሰላማዊ ነጋሲ ከመላው የስቱዲዮ ባለሙያዎች ጋር የጋራ ቆይታ አደረገን። ሰላም።